የሀብል ትክክለኛ እናት ከካናዳ መጥታለች። ሀብል ድራማ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የድራማ ተከታታዮች እንደምትቆያችሁ ነው? ሰላም ይሁዳና እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ነው እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤቱ አዳዲስ ሆናችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮመንት ላይ እያስቀመጣችሁልኝ አብረን እንቆይ። እንግዲህ ሀብል ድራማ እንዳየነው በጣም አስተማሪ ደግሞ አዝናኝ የሆነ እየመጣ ያለው ድራማ ነው። እንግዲህ እዛ በአሁኑ በክፍል 11 ላይ የምንመለከተው ወይዘሮ መነን ታላቅ እንግዳ ወደ ቤታቸው መጥተዋል። ትልቅ የቢዝነስ ወይም ደግሞ ህይወታቸውን የሚቀይር አይነት የእድል ወደ ቤቷ መጥተዋል። እሱም ደግሞ ወይዘሮ ሀና የቀድሞ የሀብል ወላጅ እናት ነች። እንግዲህ ከካናዳ ያመጣ እኔ ልጄን ፈልጌ ነው አንቺ ጋር የመጣሁት በማለት እንግዲህ ተጠይቃታለች። ከ23 ዓመት በኋላ ማለት ነው። እንግዲህ ሆስፒታል ከ23 ዓመት በፊት የጣለቻት ልጇን ሀብልን ፈለጋ መጣች። ምንድን ነው አይደለም እንዴ የሆነው እያሰላሰልኩት ነው ትላታለች። እንግዲህ በሀሳብ ሄድ እያለች መጣ እያለች ወይዘሮ መነን ያለውን ነገር ልታስረዳ ትሞክራለች። ለካ ሀብል ነፍሰ ገዳይ አይደለችም። ይህም ደግሞ አንቺም በደንብ አድርገሽ ታውቂያለሽ፣ ዋሽተሽኛል ስል እዝራ ምነው በማለት እንግዲህ እህቱን ይወቅሳታል። እህቱን ምህረት እንግዲህ ይህንን እያለች አክስትየው ጋራም በጣም ከባድ ክርክር ይገጥማል። አንቺ እኮ ሀብል ነፍሰ ገዳይ እንደሆነች ውስጥሽን በደንብ ያውቃል። ምክንያቱም ይህንም ስለምታውቂ ነው ደጋግመሽ ተንኮልን የምታሸሪ በማለት ይመልስላታል። አክስትየው ቢገባሽ እኮ አክስቴ በማለት ልክ እንደ ሁለተኛ እናት ነበር። አንቺ ግን ጭራሽ ለዚህ ቤት ጠላት ነው የሆንሽብን በማለት ይመልስላታል። ቆይ አልገባኝም። ቆይ ከምን ተነስተ ነው እንደዚህ ከፍ ዝቅ አድርጌ እየሰደብከኝ ያለው በማለት ትጠይቋለች። ከየትኛው ልጀምርልሽ? የአባቴን ንብረት ለመውረስ ብለሽ በቤቴ ውስጥ ሰራተኛ አድርገሽ ያመጣሽውን ደግሞ ያንቺስ ሲገርመኝ የዛች የሟቿ ማለት ነው የሟቿ የማደርን ህይወት ላምጣልሽ በማለት ትውስ ይለዋል። እኔ ማደር እነዚህ ቤት ውስጥ አላመጣሁም። ማደርን እነሆ ከድሮም ጀምሮ ከአንተ ጋር ፍቅር ነበረባት። ከዛ በቃ አንተ ለማግኘት ብላ እዚህ ቤት ሰራተኛ አመጣች። አለቀ። እኔ ምንም ነገር አላደረኩም፣ ትንሽ ነገር ነው የረዳሁት በማለት እንግዲህ በእርግጠኝነት ትናገራለች። ማደር ተብዬው በጣም ቆንጆ ስለነበረች ነው በማለት እንግዲህ እሷም ትግደረደራለች። የሆኑ እያለ እንግዲህ ይህንን ተናግሮ እሱም ወደ ውጪ ወደ ነበረው ክትትሉ ይሄዳል። ክትትሉ እንግዲህ አሁን ላይ ቢኒ ላይና ቢኒ ዙሪያ ያሉ ሰዎች ላይ አድርገዋል። ቢኒ እንግዲህ ልትጠይቆ ሄደችው ኩኩ ፍቅረኛው ማለት ነው እና እሷን ለማግኘት እሱንም ለመጠየቅ በዛ ሲሄድ እነሱ ሲያወሩ የነበሩትን ነገር ሁሉ ይሰማል። ያንን እየሰማ እንግዲህ እሱ በጣም ወደኋላ መለስ ይላል። እንዴ ይሄ ልጅ እያለ በጣም ያስባል። እዚህ ጋር ደግሞ ወይዘሮ መነን እና ወይዘሮ ሀና መለስ አድርጎ ያወራሉ። እሷም በሀሳብ ሄድ መጣ እያለች እንዴ በዚህ መንገድማ ይሄ ብዙ ነገሮችን መንገድ ይከፍትልኛል በማለት እንግዲህ ታስባለች። ምክንያቱም ምንም አይነት መንቀሳቀሻ ስለሌላት የሀብል እናት በመምጣቷ ታላቅ እድል ገጥሟታል ማለት ነው። ይህንን እድል ደግሞ በአግባቡ መጠቀም አለብኝ በማለት ታስባለች። ይህን እያሰበች እያለ እንግዲህ እንዴ ለምንድን ነው በሀሳብ ጭልጥ ብለሽ የምትመጪ ትላታለች። አይ ልጅሽ እኮ ለ3 ቀን ገዳም ሄዳለች፣ ስትመለስ ሁሉንም ነገር እንግዲህ ታገኛታለሽ። ልጅ እኮ አሳድጎ መስጠት ከባድ ነው። እኔ ስለሷ ስል አላገባውም፣ አልወለድኩም፣ እሷን ሳሳድግ ነው እንዴ ተጎሳቆልኩት በማለት እንግዲህ ወይዘሮ መነን ለሀና ትነግራታለች። አንቺ መልካም እናት ነሽ፣ በጣም በጣም መልካም እናት ነሽ እውነት ለመናገር እና ስለዚህ እኔም ይህም መልካምነትሽን ደግሞ መካሻ የሚሆነውን ነገር አደርጋለሁ። እዚህ ቤት መኖር አይገባሽም ትልና ትመልስላታለች።
እንግዲህ ቤት ተከራይታ ልታስወጣት ትፈልጋለች ማለት ነው። ያው እሷም በውለታዋ ልትይዛት ትፈልጋለች። ይህን እያለ እንግዲህ በመሀል ደግሞ እድልና ወይዘሮ አጸዳና እንዲሁም ምህረት ይገናኛሉ። ምህረትና አጸዳ ሲገናኙ የቀድሞ የእዝራን አመጣጥ ትነግረዋለች። ወፍ ዘራሽ በማለት ትጠራዋለች። እንዴ ምን ማለት ነው? እንዴት እንደዚህ ትይኛለሽ እትያለሽ? በማለት ምህረት አክስቷን ትጠይቃለች። አክስቷ ስትጠይቃት ግን ደግሞ አክስትየው ንገሪኝ እንጂ በማለት ትጠይቃታለች። እነግርሻለሁ ተረጋጊ፣ እሱ በአባትሽ መኪና ስር ወርቆ እየተገኘ እንጂ የስጋ ወንድምሽ አይደለም በማለት ትነግራታለች። ይህን በመናገረችበት ሰዓት አዎ በመኪና ስር ወርቆ የተገኘ ልጅ እንጂ በፍጹም ያንቺ የስጋ ወንድምሽ አይደለም። አንቺ ለአባትሽ እናትሽ አንድ ነሽ እና እናትሽ ተስፋ ቆርጣ እየተናደደች እየተቃጠለች የሞተችው እሱ ከሌላ ሰው ወልዶ ያመጣ መስሏት ነበር በማለት ትመልስላታለች። ይህን ጊዜ እንግዲህ ምህረት በጸጸትና በቁጣ ትሞላለች። ይህ ምክንያቱም ይሄን ነገር አስባ አታውቅም። አንቺም ትንሽ ነበርሽና ይህንን ነገር ቤተሰብ ሊነግርሽ ማንም ሰው ሊነግርሽ አልቻለም በማለት ትመልስላታለች። ይህን ጊዜ እንግዲህ በጸጸት ተሞልታ መንገድ ጀመራለች። እንግዲህ ይህ ሆኖ ሳለ በዚህም ደግሞ እዝራ ወደ እስር ቤት ሄዷል። እስር ቤት የሄደበት ምክንያት ሀብልን ሊጠይቃት ማለት ነው። ሀብልን ደግሞ ስጠይቃት ሀብል ለምንድን ነው ይሄን ያክል የምትጨነቅልኝ? እስከ ዛሬ ያልነበረ መጨነቅ ለምንድን ነው በማለት አይ እኔ እኮ አንቺ ምንም ነገር እንዳላጠፋሽ ከአይኖችሽ ላይ አውቃለሁ። ከአይኖች ላይ ስላነበብክ ስለምታውቅ ነዋ እኔ እስር ቤት ስገባ ዝም ያልኩ። አሁን ለምን ራስን እንደ ጥሩ ሰው ትቆጥራለህ? በማለት ትመልሳለች። አይ አስወጣሻለሁ እንደምንም ብዬ አለ የተባለ ጠበቃ ተቀጥሮልሻል በማለት እንግዲህ ይነግራታል። ይህን እየነገራት እያለ እንግዲህ በቃ እኔ እዚሁ ተስፋ ይቆርጫለሁ፣ እዚሁ ነው የምኖረው፣ እዚሁ ዘመኔን ልጨርስ፣ ያልኖርኩትን የልጅነቴን አሁን ገና ከዚህ በኋላ ልኖር ነው በማለት እስቲ ቆይ ወደኋላ መለስ በይና ምንድን ነው በልጅነትሽ ያሳለፍሽው ንገሪኝ በማለት እዝራ ይጠይቃታል። ይህም በጠየቃት ጊዜም እዝራ እንግዲህ የነበረውን የወይዘሮ መነን ወይንም ደግሞ አሳዳጊዋ ስታደርጋት የነበረውን ሁሉ ትነግረዋለች። ይህን እየነገረችው እያለ እሱ ለካ እኔ ብቻ ነበርኩኝ እንዴ በዚህ ህይወት ውስጥ ያሳለፍኩ የመሰለኝ፣ ከምረት እኮ ውጪ ሌላ ልጅ ያለው እስከማይመስል ድረስ እኔም በአሳዳጎቼ እየተበደልኩ ነኝ በማለት እንግዲህ አንድ አይነት ታሪክ እንዳላቸው አወሳ። አሁን ላይ እንግዲህ የእዝራ ልብ ወደ ሀብል እያዘነበለ ነው። በአንድም በሌላም በጣም እያሰባት እየተሰለሰለ ነው ያለው። ስለዚህ በፍቅር እንግዲህ እሱም ተጠምደዋል። በዚህ ፍቅር በመጠመዱ እንግዲህ እሱም አብዝቶ ስለ እሷ ይጨነቃል። ስለዚህ እኔ እያስጨነቀኝ ያለሽው በምንዚህም ሆነ በዛ አንቺ ህጋዊ ሚስቴ ነሽ፣ ስለዚህ በምንም አይነት ውስጥ አንቺ ልተውሽ አልችልም በማለት እንግዲህ ይነግራታል። ይህን ሰምታ እሷም እያለቀሰች እየተጸጸተች እያለ እንግዲህ ወይዘሮ መነንና እንዲሁም ደግሞ ወደ ወይዘሮ ሀና ይመለሳል። ወይዘሮ መነን እንግዲህ ኩኩ ወይም ደግሞ የቢኒን ጓደኛ አምጥታ ልጇ እንደሆነች ልትነግራት ልጅሽ ነች ብላ እሷን ልታመጣት ቀጥራታለች። ህይወትሽን የሚቀይር ስራ አግኝቼልሻለሁ በማለት ደውላ ትነግራታለች። ይህንን ደውላ ስትነግራት እንግዲህ ኩኩም በደስታ ነበር የተቀበለችው። እንግዲህ ሀብል እስር ቤት ነው ያለችው፣ ከገዳም ነው የመጣችው በማለት እንግዲህ ልጇ ያልሆነችው ኩኩም አምጥታ ለሷ ልሰጣት ወይም ደግሞ ልታስተዋውቃት ነው ማለት ነው። ይህ ሆኖ ሳለ እንግዲህ ልብሷንም ቀይራ ሌላ ሰው ሆና ካፌ ተቀጣጥሮ ነበር። ወደ አሁኑ ወይዘሮ ሀና መታ እያወሩ እያለ እንግዲህ እዝራ ይመጣል። እዝራማ የሀብልን እናት አገኘ ማለት እንግዲህ ነገሮች ሁሉ ወደ ግልጽና እንዲሁም ደግሞ ሀብልና እናትዮ ይገናኛሉ ማለት ነው። ሀብል ምክንያቱም የሀብል እናት ሀብልን ፈለጋ እንደመጣች ለእዝራ ትነግረዋለች። ለእዝራ ስትነግረው ደግሞ እዝራ ትክክለኛውን ነገር ይነግራታል። ትክክለኛውን ነገር ነገራት ማለት ደግሞ ወላጅ እናቷን በግልጽ አገኘች ማለት ነው። ይህ ድራማ በጣም ልብ አንጠልጣይ እንዲሁም ደግሞ አስተማሪ ሆኖ እየቀጠለ ነው ያለው።
እንዴት እንዳያችሁ ኮመንት ደግሞ ጻፉልኝ። ቀጣይ በሌላኛው ክፍለ ጊዜ እንጠብቃችኋለን። እስከዛ ድረስ ባላችሁበት እግዚአብሔር ይጠብቃችሁ። የሀብል ትክክለኛ እናት ከካናዳ መጥታለች። ሀብል ድራማ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የድራማ ተከታታዮች እንደምትያችሁ ነው። ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ነው እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤቱ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮመንት ላይ እያስቀመጣችሁልኝ አብረን